ተናስተልን ተመልካቾቻችን ዜና በመልከካን ቀርባሉ። በአእምሮ እድገት ውስንነትና በሌሎች የአካል ጉዳተኝነት ውስጥ የሚገኙ ዜጎች ለመደገፍ መንግስት ስትራቴጂ ቀይሶ መስራቱ ወሳኝ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የዓለም የአእምሮ እድገት ውስንነት ወይም ዳውን ሲንድሮም ቀን የድጋፍ ስርዓታችንን እናሻሽል በሚል መሪ ሀሳብ በኢትዮጵያ ለአምስተኛ ጊዜ ተከብሯል። በአእምሮ እድገት ውስንነት ላይ የሚሰሩ ተቋማት ውስጥ ለሚገኙ የችግሩ ተጎጂዎች የአዲስ አበባ ከተማ አስተዳደር ነፃ ሕክምና አገልግሎት መስጠት እንደሚጀምር በመድረኩ ተገልጿል። የዓለም የአእምሮ እድገት ውስንነት ወይንም ዳውን ሲንድሮም ቀን የድጋፍ ስርዓቶቻችንን እናሻሽል በሚል መሪ ሐሳብ በዲቦራ ፋውንዴሽን አስተባባሪነት በአዲስ አበባ ተከብሮ ውሏል። የፋውንዴሽኑ መስራች አባዱላ ገመዳ የዚህ ፕሮግራም ዓላማ ለዓመታት ተደብቀው የቆዩ ህጻናት እንዲወጡና ማህበረሰቡ ስለ ጉዳዩ ያለውን ግንዛቤ እንዲያስተካክል ለማገዝ መሆኑን ገልጸዋል። የዛሬ ዋናው ዓላማችን እነዚህ ከዳውን ሲንድሮም ጋር የተወለዱ ህጻናት የሰው ልጆች ናቸውና እንርዳቸው፣ እንደግፋቸው፣ ከቤት እንዲወጡ እናድርጋቸው። ባለን አቅም ሁሉ ደግሞ ስራ እንዲይዙና ሰርተው ራሳቸውንና ቤተሰቦቻቸውን አገራቸውን እንዲደግፉ እናድርጋቸው የሚል ነው። እነሱም እያሉ ያሉት ደግፉን ነው፣ እወቁን ነው፣ ሌላ አይደለም። በመርሃ ግብሩ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ ዲቦራ ፋውንዴሽን እያከናወነ የሚገኘው ተግባር ለሌሎች አርአያ የሚሆን ነው ብሏል። አያይዘውም በአእምሮ እድገት ውስንነት ውስጥና በሌሎች የአካል ጉዳተኝነት ውስጥ የሚገኙ ዜጎችን ለመደገፍ መንግስት ስትራቴጂ መቀየሱ ወሳኝ መሆኑን ጠቅሰዋል። የአካላችን ክፍያ የሆኑት እነዚህ ህፃናትና ወጣቶች ተገቢውን እንክብካቤ፣ ትምህርትና የጤና አገልግሎት ማግኘት ህገ መንግስታዊ መብታቸው። በቀጣይነት እርግጠኛ ነኝ አገር አቀፍ የሆነ ብሔራዊ የሆነ የዲዛቢሊቲ ስትራቴጂ መቀየስ የተገባ ነው የሚሆነው። ሁሉን አቀፍ የሆነ ተግባር ማከናወን የመንግስት ኃላፊነት መሆኑን በዚህ አጋጣሚ ለመጥቀስ እወዳለሁ። የጤና ሚኒስትሯ መቅደስ ዳባ በበኩላቸው የአእምሮ እድገት ውስንነት ያለባቸው ዜጎች ላይ የሚደርሰውን ተጽዕኖ ለማቆም አሁን ወሳኝ ምዕራፍ ላይ እንገኛለን ብለዋል። ለነዚሁ ዜጎች የሀገሪቱን የጤና አገልግሎት ማሻሻል እንደሚያስፈልግም ገልጸዋል። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች እነኚህን ግለሰቦች ለመከባከብ እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን፣ የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል፣ ግን የበለጠ መስራት ያስፈልገናል። የአዲስ አበባ ከንቲባ አዳነች አቤቤ ለነዚሁ ዜጎች በቅድሚያ መስጠት ያለብን ፍቅር ነው ያሉ ሲሆን በከተማው በሚከናወኑ ማንኛውም ማህበራዊ አገልግሎቶች ላይ ከዚህ ቀደም ከነበረው በተሻለ ሁኔታ አካታች እንደሚደረጉም አስታውቀዋል። አያይዘውም እነዚህ ዜጎች በከተማ አስተዳደሩ ስር በሚገኙ ማንኛውም ሆስፒታሎች ከዛሬ ጀምሮ ነፃ የሕክምና አገልግሎት እንዲያገኙ ይደረጋልም ብለዋል። ህፃናት አገልግሎት የሚያገኙበትን ታሳቢ ያደረገ አገልግሎት እንዲሟላ በማድረግ በኩል ሰፊ የሆነ ስራዎች ጀምረን ውጤታማም እየሆን ነው። በዚህ አጋጣሚ ለዲቦራ ፋውንዴሽን እና በተመሳሳይ ስራ ላይ ለምትሰሩ አካላት ሁሉ ቃል መገባው በአዲስ አበባ ከተማ አስተዳደር ውስጥ በተለይም በጤና አገልግሎት በኩል ለእንደዚህና መሰል ህፃናት ነፃ የጤና አገልግሎት ለመስጠት በዚህ አጋጣሚ ቃል መግባት እንወዳለን። ከዚህ ባሻገር ከተማ አስተዳደሩ በሚያወጣቸው ማንኛውም የሥራ ቅጥር ማስታወቂያዎች ላይ እንደየችሎታቸው እንደማንኛውም ዜጋ የድሉ ተጠቃሚ እንደሚደረጉም አስታውቀዋል። የዲቦራ ፋውንዴሽን ከ5 ዓመታት በፊት የተመሰረተ ሲሆን በስሩ ወደ 2000 የሚጠጉ የአእምሮ እድገት ውስንነት ያለባቸውን ዜጎች እየተንከባከበ እንደሚገኝም ከመድረኩ ተገልጿል። በሰው ሰራሽም ሆነ በሌሎች ምክንያት የሚፈጠሩ ችግሮች በቱሪዝም ዘርፍ ላይ አሉታዊ ተጽዕኖ እንደሚያሳድሩ ይታመናል። ችግሮቹ የጎብኚዎችን እንቅስቃሴ ከመግታት ባለፈ ከዘርፉ የሚገኘውን ገቢ ሊቀንሱ እንደሚችሉ ይገለጻል። የቱሪዝም ዘርፉ አማራጭ የኢኮኖሚ ምንጭ ሆኖ ለሀገር የኢኮኖሚ ግንባታ የራሱን አስተዋጽኦ እንደሚያበረክት ይታወቃል። ይሁን እንጂ በሰው ሰራሽም ሆነ በሌሎች ምክንያቶች የሚፈጠሩ ችግሮች ለዘርፉ ማነቆ እንደሆኑ ይነሳል። በአሁኑ ሰዓት እንግዲህ ያው ብዙም ቱሪስቶች እየመጡም ቢሆን
ግን ባለው የመግቢያ በጭማሪዎች ምክንያት ብዙ ትንሽ ስራዎች እየተጓደሉብን ነው። አንዳንድም ስራዎችም እየተሰረዙብን ነው። ሌላው የቱሪዝም ዘርፉ እንዲቀዛቀዝ ብሎም የጎብኚዎች እንቅስቃሴ እንዲገታ የሚያደርገው ደግሞ በተለያዩ አካባቢዎች የሚከሰቱ ግጭቶች እንደ ምክንያትነት ይጠቀሳሉ። እንደ አማራ ክልል ባህልና ቱሪዝም ቢሮ በተለይም የቱሪዝም ዘርፉን እቅድ ከዚህ በፊት አቅደን በስፋት ነው ስንንቀሳቀስበት የቆየ ነው። ሆኖም ግን በመሃል ክልላችን ውስጥ ግጭት በመፈጠሩ በተለይም 2016 ላይ የቱሪዝም እንቅስቃሴው በእጅጉ ተዳክሞ የቆየበት ሁኔታ ነበር የተፈጠረው። ከዛ መልስ ግን የክልሉ መንግስትም ሌሎች የፌዴራል የጸጥታ አካላት ባደረጉት ርብርብ በክልላችን የተገኘው አንጻራዊ ሰላም የቱሪዝሙን እንቅስቃሴ መልሶ በተወሰነ መንገድ እንዲያገግም አድርጎታል። ከ2-3 ዓመት በፊት የነበረው እንደ ሀገር ያጋጠመን የጸጥታ ችግር አለ። ያ ደግሞ የነበሩ ግጭቶች እንደ ሀገር የሰጠን ያመጣው ተጽዕኖ አለ ኮቪድ ጋር ተያይዞ። እንዲህ ደግሞ በየአካባቢው ደግሞ የሚፈጠሩ ግጭቶች አሉና እነዚህ ግጭቶች ላይ የሚወጡ ትራቭል አድቫይዞች ግጭቶቹ ካለበት ደረጃ በላይ በጣም በተጋነነ ሁኔታ ትራቭል አድቫይዞች ይኖራሉ። ያ ደግሞ ለቱሪስቶች ለዓለም አቀፍ ቱሪስቶች ኮንፊደንስ ሊከለክል ይችላል። ሀገራዊም ሆነ ዓለም አቀፋዊ የእውነት ዝግጅቶችን ጠብቆ ዋጋ መጨመር ወይም የተጋነነ ማድረግ የሀገርን ገጽታ ያበላሻል የሚለው የቱሪዝም ሚኒስቴር መሰል ችግሮችን ለመከላከል እየሰራ መሆኑን ይገልጻል። በሀገራችን በተለይ ዋና ዋና በምንላቸው የቱሪስት መዳረሻዎች በተለያየ ጊዜ አላስፈላጊ የዋጋ ጭማሪ በተለይ ኢቨንቶችን ጠብቆ ደግሞ የተጋነነ ዋጋ መጫን የተለመደ ተግባር ነው ቢባል ስህተት ሊሆን አይችልም። እነኚህን ጉዳዮች መሰረት አድርገን ለምሳሌ በቅርቡ የነበረው የአፍሪካ ህብረት ከዛ በፊት የነበሩ የተለያዩ ኩነት በሚኖሩበት ጊዜ በእነዚህ ዋና ዋና ኩነት በሚዘጋጅባቸው ቦታዎች የተጋነነ ዋጋ በአገልግሎት ሰጪዎች በኩል ስለሚኖር ደንበኞች እንዳይቀየሙ አገልግሎቱና ዋጋው የተዛነፈ ሚዛን እንዳይኖረው የማሳመን ስራዎችን የማሰልጠን ስራዎችን ሰርተናል። ነገር ግን በዚህ ብቻ የሚፈታ ስላልሆነ ሀገር አቀፍ የዋጋ መመሪያ ወይም የፕራይስ ሬጉሌሽን በቱሪዝም ሚኒስቴር በኩል አዘጋጅተናል። በአጠቃላይ ቱሪዝሙ እንዳይነቃቃ በሚያደርጉ ችግሮችና ለዘርፉ ማነቆ የሆኑ ጉዳዮችን ለመቅረፍ ሚኒስቴር መስሪያ ቤቱ ከተለያዩ ተቋማት ጋር በቅንጅት እየሰራ ስለመሆኑም አስታውቋል። በግሉ ዘርፍ ላይ ደግሞ ያሉ የኢንዱስትሪ ውስጥ ተዋናይ የሆኑ ለምሳሌ ሆቴሎች፣ የትራንስፖርት አገልግሎት ሰጪዎች፣ የተለያዩ ጥቃቅን ደግሞ አገልግሎት የሚሰጡ ማዕከላትም እንደዚሁ በቀጥታ ተጠቃሚ ይሆናሉ። የአፍሪካ ህብረት ሲዘጋጅ ከተማችን ላይ ያለው የኢኮኖሚ እንቅስቃሴ በደንብ ተመዝኖ ታይቶም ከፍተኛ ውጤት እንዳለው የሚጨበጥ ነገር ይዞ እንደሚመጣ ከዲፕሎማሲና ፖለቲካዊ ጥቅሙን ባሻገር እንደዚሁ ደግሞ የሚታይ ኢኮኖሚያዊ ጥቅም እንዳለው በተደጋጋሚ አይተናል። ሆቴሎች ጋር በተገናኘ ከሆቴል ባለንብረቶች ጋር የማህበራት ጋር በጣም ቀጣይነት ያለው ተደጋጋሚ ምክክሮች እናድርገናል። ቱሪዝም ሚኒስቴር ባለፉት 6 ወራት ያከናወናቸውን ስራዎች ከባለድርሻ አካላት ጋር ገምግሟል። ኢትዮጵያ በውሃ አጠቃቀም ዲፕሎማሲ የሄደችበት ርቀት ተግዳሮት የበዛበት ቢሆንም የተሻለ ውጤት ማስገኘቱን ምሁራን ገለጹ። የውሃ ሀብትን በአግባቡ መጠቀም እንደ አገር የሚፈልገውን ነገር ለማስመዝገብ ከፍተኛ አስተዋጽኦ ስላለው በትኩረት ሊሰራ እንደሚገባ ምሁራን ተናግረዋል። የዓለም አቀፍ የውሃ ቀን በአርባ ምንጭ ዩኒቨርሲቲ በፓናል ውይይት ተከብረዋል። ኢትዮጵያ በተለያዩ መስኮች የምታስመዘግበው የዲፕሎማሲ ድል አገሪቱ በዓለም አቀፍ ደረጃ ያላት ተሰሚነት ከወትሮ እንዲጎለብት አድርጓል። ብዙ ውጣ ውረዶችን አልፎ ፍሬ ወደ ማጣጣም የሚደርሰው የውሃ አጠቃቀም ዲፕሎማሲ አንዱና ዋነኛው ሲሆን የጋራ ጥቅምን መሪ ያደረገው የኢትዮጵያ አካሄድ ተግዳሮት የበዛበት ቢሆንም በዘርፉ የተሻለ ውጤት ያስገኘ መሆኑን የተለያዩ ምሁራን ገልጸዋል። ለማሳያነትም በናይል ተፋሰስ ያሉ ውሃ መንጪ ሀገራትን ተሞክሮ ያነሳሉ። ፕሮፌሰር ያዕቆብ አርሳኖ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና በናይል ሸለቆና በመካከለኛው ምስራቅ የጂኦፖለቲክስና የሃይድሮፖለቲክስ መምህርና ተመራማሪ ናቸው። ጉልበት አለኝ ማን ይነካኛል ሳይሆን ውሃ ስጦታችን ነው። የእናንተም የኛም ተጋግዘን ብንጠቀም ለሁላችን ይበቃናል
ብላ ነው የምታስበው። እንግዲህ በዚህ አይነት እሳቤ ብዙ የውሃ መንጭ ሀገሮች ውሃ ገባይ ሀገሮች በናይል ተፋሰስ ኬንያንም፣ ዩጋንዳንም፣ ቡሩንዲንም፣ ታንዛኒያንም ሩዋንዳንም ጨምሮ ስንመለከት ከኢትዮጵያ ጎን የተሰለፉ ናቸው። በአጠቃላይ በዚህ የተነሳ ነው ሲኤፍኤ የማዕቀፍ ስምምነቱን በኢትዮጵያ ፌዴራልነት የፈረሙት። እስካሁን ድረስ ያደረግናቸው በጣም ትልቅ ውጤት አስገኝተዋል። አልፊ የሆነ መንገድ ነው። በድርድሩም አልፊ ነው፣ በልማቱም አልፊ ነው። ግን ኢትዮጵያ የሄደችበት መንገድ እጅግ የሚያስከብር በጣም የሚያስደስት ነገር ነው ማለት ነው። ይሄ ለወደፊት መቀጠል አለበት። ሂደቱ ለመጪው ትውልድ የተለወጠ ሀገር ለማስረከብ የሚደረገውን ጥረት እጅግ ከመደገፉም በላይ ሉዓላዊነትን ከማስከበር ህልውና ጋር ቀጥተኛ ትስስር እንዳለው ፕሮፌሰር ያዕቆብ አንስተዋል። ኢትዮጵያ በብዙ የወንዝ ሀብቶች የታደለች መሆኗን ገልጸው የማልማቱ ስራ ተጠናክሮ ሊቀጥል እንደሚገባም አስገንዝበዋል። በእጥፍ በድርብ መቀጠል አለበት። በተጀመሩ ወንዞችም ላይ ብዙ ልማቶች መካሄድ አለባቸው። ባልተጀመሩ ወንዞችም ላይ ተጨማሪ ልማቶች መካሄድ አለባቸው። ያን ሁሉ ፖቴንሻላችንን ብንጠቀም ለእድገታችን ትልቅ መሰረት ይሆናል። ለእድገታችን መቀጠልና ከፍታ ደግሞ ትልቅ መሰረት ይሆናል ብዬ ነው የማስበው እና ጅምር ላይ ነው። ወደፊት መቀጠል አለብን። አጀማመራችን እጅግ ለእኛ የሚያስደስት ነው፣ ለሌሎች የሚያስቀና ነው። መላካቸው ግን እጅግ በጣም የሚያስኮራ ነው ብዬ አስባለሁ። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር አብደላ ከማል ሰጥቶ በመቀበልና በጋራ ተጠቃሚነት ላይ የተመሰረተው የሀገሪቱ የውሃ አጠቃቀም ፖሊሲ በዓለም አቀፍ መድረኮች የኢትዮጵያን የመደራደር አቅም ከፍ ማድረጉን ገልጸዋል። ይሁንና ሀገሪቱ ካላት የውሃ ሀብት አንጻር እስካሁን የተጠቀመችው ጥቂቱን ብቻ ነው ይላሉ። እስካሁን ይህንንም የህዳሴ ግድብንም ጨምረን በደንብ መጠቀም ችለናል የሚለው ላይ ጥያቄ ስናነሳ ገና ይቀረናል። በጣም ብዙ ስራዎች መሰራት አለባቸው። ስለዚህ በተለይ በአባይ ተፋሰስ ላይ የኃይል ማመንጨት ስራዎች የተለዩ በጣም ብዙ ቦታዎች አሉ። እነዛን ቦታዎች በማልማት በደንብ አድርጎ ኢኮኖሚካሊ ለሀገራችን ጥቅም የሚውሉበትን መንገዶች መፈለግ ያስፈልጋል። የአርባ ምንጭ ዩኒቨርሲቲ ኢትዮጵያ እስካሁን ባደረገችው የውሃ ሀብት አጠቃቀም ስራ እንደ ሀገር የመደራደር አቅም ከፍ ያደረጉ ምሁራንን ማፍራቱን ጠቅሰው ተቋሙን በዘርፉ የልህቀት ማዕከል ለማድረግ እየተሰራ መሆኑን ያስረዱት ደግሞ በዩኒቨርሲቲው የምርምርና ትብብር ጉዳዮች ምክትል ፕሬዝዳንት ዶክተር ተክሉ ወጋየሁ ናቸው። አርባ ምንጭ ዩኒቨርሲቲ በአርባ ምንጭ ውሃ ቴክኖሎጂ በኩል በውሃው ዘርፍ ለሀገሪቱ እስከዛሬ ካበረከቱን በተሻለ አቅም ማበረከት እንዲችል የምንሰራ ነው የሚሆነውና በዚህ አጋጣሚ እዛ አካባቢ ያሉ ምሁራን ተመራማሪዎች ሀሳቦች እንዲያመጡ ለማህበረሰቡም ለሀገርም ለክልሉም ሊሆኑ የሚችሉ ሀሳቦችን እንዲያመጡ እንዲያፈልቁ እነሱን ደግሞ እኛ በትብብር ክልሎች አካላትም ጋር በመተባበር የተሻለ ስራ እንድንሰራ እድል የሚፈጥር በመሆኑ በዛ መልኩ ሀሳብ እንዲያመጡ እንዲደግፉ የሚለውን ጥሪ ለማስተላለፍ እወዳለሁ። በአርባ ምንጭ ዩኒቨርሲቲ ለ31ኛ ጊዜ በተከበረው የዓለም አቀፍ ውሃ ቀን ተመራማሪዎችና ባለድርሻ አካላት የተሳተፉ ሲሆን ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። በመጨረሻም የአዲስ አበባ ቀላል ባቡር የጀመረው በቴክኖሎጂ የተደገፈ የክፍያ ስርዓት ቀልጣፋና ዘመናዊ አገልግሎት እንድናገኝ አስችሎናል ሲሉ የባቡር ትራንስፖርት ተጠቃሚዎች ተናገሩ። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት በበኩሉ የወረቀት ትኬት ስርዓት በመዳኒያ የባቡር ትራንስፖርት አገልግሎት የማይመጠን በመሆኑ አገልግሎቱ በቴክኖሎጂ የተደገፈ ለማድረግ የሙከራ ስራ መጀመሩን ገልጸዋል። የአዲስ አበባ ከተማ ቀላል ባቡር ትራንስፖርት አገልግሎት በተመረጡ የባቡር ጣቢያዎች የዲጂታል ትኬት አገልግሎት መስጠት ጀምሯል። ከዲጂታል ትኬት አገልግሎት ተጠቃሚዎች መካከል ወጣት መብራቴ ደረጀ ዲጂታል የክፍያ ስርዓት ተግባራዊ መደረጉ ቀልጣፋ አገልግሎትን ማግኘት እንዳስቻለው ገልጿል። ወደ ዲጂታል ሲስተም መቀየሩ ያው እንደኔ በጣም ሰፖርት አድርገዋለሁ። ግን ደግሞ እዚህ ጋር ምንድነው ሁሉም ሰው ይጠቀማል የሚለው ነገር ደግሞ ያው እዚህ ጋር አሳሳቢ ነው። ያው አንዳንድ ሰው ያለው ነገር ያው ክሮኖሎጂካል ኦርደሩ ጠንቅቆ ሊያውቀው ይችላል። አንዳንድ ሰው ደግሞ ያው ያን ያክል ግንዛቤ የሌለው ሰው ደግሞ እንደዚህ አይነት ሰዎች ደግሞ እንዴት ይጠቀማሉ የሚለው ነገር ትንሽ ያው ጥያቄ ምልክት ሊያስነሳ ይችላል። የዲጂታል የክፍያ ስርዓት ጊዜን በመቆጠብ ቀልጣፋና ፈጣን አገልግሎት መስጠት የሚያስችል በመሆኑ በሁሉም አካባቢዎች ተጠናክሮ ሊቀጥል እንደሚገባ የገለጸው ደግሞ መምህር ዮርዳኖስ ወልደ አማኑኤል ነው። ቴክኖሎጂ በጣም ለሁሉም አስፈላጊ ነው። ሲስተማቲክ በሚሆንበት ሰዓት ታይም ሴቭ ያደርጋል፣ ኤነርጂ ይቀንሳል፣ እንደዚህ አጭበርባሪ ነገሮችን ይቀንሳል። ስለዚህ አሁን ባቡር ሰዓት ለመቆጠብ እዚህ ጋር መጥቻለሁ። ለመቁረጥ ግን እዛ ጋር ሄድኩት። እዛ ጋር እስከመጣ አንድ ባቡር አምጥቶኛል አጋጣሚ ማለት ነው። ስለዚህ በዲጂታል ራሴ ቆርጬ ቢሆን ኖሮ ቀጥታ መጥቼ ደርስበት ነበር ማለት ነው። እና እንደዚህ አይነት ነገሮችን
በፍጥነት አገልግሎት ለማግኘት ሳትፋችን ኖረዋል እና እንደዚህ ነገሮች ላይ ጥቅም አለው ብዬ ነው የማስበው። ዲጂታል መሆኑ ምንም ግን አዌርነሱ በጣም አስፈላጊ ነው። ቢቀድም ሁሉም ሰው ላይ አዌርነሱ ቢቀድም ዲጂታል መሆኑ በጣም ቤስት ነው። ሌላኛው አስተያየት ሰጪ ወጣት ኪሶ ጋሩማ አገልግሎቱ በአንድ ትኬት ከ2 ጊዜ በላይ የሚጠቀሙ ሰዎችን በማስቆም ብልሹ አሰራርን መቆጣጠር ያስችላል ብሏል። እኔ ብዙ ጊዜ ባቡር ይጠቀማለሁ። በሰዓት ላይ በጣም ጥሩ ሆኖ ቶሎ የፈለገበት ቦታ እደርሳለሁ እና ጥሩ ነው። ግን አንዳንድ ጊዜ ችግር ይኖራል እና ባቡሩ ቶሎ አይመጣም። ቲኬት የሚቆርጡ ሰዎች ቶሎ ሰዎችን አይሸኙም እና እሱን ቢያስተካከሉ በጣም ጥሩ ነው ብዬ አስባለሁ። ዲጂታል ቢሆን ጥሩ ነው ማለት የፈለገ ሰው እንደፈለገ አይገባም እና በአንድ ቲኬት 2 ጊዜ 3 ጊዜ መሄድ አይቻልም። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ዋና ስራ አስፈጻሚ ብርሃነ አበባው በበኩላቸው የባቡር ትራንስፖርት የቲኬት አገልግሎት በቴክኖሎጂ የተደገፈ ለማድረግ የሙከራ ስራ መጀመሩን ገልጸዋል። ቀደም ሲል የነበረው የቲኬቲንግ ሲስተማችን የወረቀት ቲኬት ነበር የምንጠቀመው። ይሄ ደግሞ ኋላ ቀርና የትም ዓለም ላይ የቀረ አሰራር ነበር የምንከተለው። አሁን እየሰራን ያለ ነው ለሙከራ ነው። 5 ጣቢያዎች ላይ ነው እየሰራን ያለ ነው። ወደፊት ግን የሰውን ተቀባይነት እያየን ሁሉም ጣቢያዎች ላይ የምናሰፋበት ሁኔታ ይኖራል ማለት ነው። ቴሌብር ቲኬቶች በሁሉም ስቴሽኖች ለማምጣት ጥረቶች እየተደረጉ ነው ያሉት ማለት ቴክኖሎጂ ከመጠቀም አንጻር። የአዲስ አበባ ቀላል ባቡር በ19 ባቡሮች ለህብረተሰቡ አገልግሎት እየሰጠ መሆኑን የገለጹት ዋና ስራ አስፈጻሚው በበጀት ዓመቱ መጨረሻ 21 ለማድረስ እቅድ ተይዟልም ብለዋል። የባቡር ቁጥርን ከመጨመር አንጻር ብዙ ስራዎች እየሰራን ያለ ጥረቶች እያደረግን ያለ ነው። ለምሳሌ 2016 በጀት ዓመት መጨረሻ ላይ በ13 ባቡሮች ነው ስንሰራ የነበረው። አሁን ግን የውስጥ አቅማችን ማጠን በመጠቀም ሰራተኞቻችን በማነሳሳትና የተለያዩ አይነት ስራዎችን በመስራት ወደ 19 ባቡር ለማድረስ ችለናል። አሁን ባለው ሰዓት በ19 ባቡር አገልግሎት እየሰጠን ያለ ነው። ይሄ ቁጥር 2017 በጀት ዓመት እስከ መጨረሻ ድረስ 21 ባቡር እናደርሳለን ብለን ነው ጥረት እያደረግን ያለ ነው። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ